ውጥረቱ እንደቀጠለ ነው። ካራካስ አሁንም ተኩስ እየተሰማባት ይገኛል። የቬንዙዌላ ጦር በሰማይ ላይ አይቼዋለሁ ያለውን ድሮን ለመምታት የአየር መቃወሚያ መተኮሱም እየተነገረ ይገኛል። በቤተ መንግሥት አቅራቢያ በሯል የተባለው ድሮን ምንነትና ማንነት ግን ይፋ አልተደረገም። ይህ እንደተጠበቀ ሆኖ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸው በኒውዮርክ ፍርድ ቤት ቀርበው ንጹሐን ነን እያሉ ይገኛሉ። ማዱሮ ከዚህ ቀደም በግፍ ተከሰዋል ለተባሉ ሰዎች በመቆም የሚታወቁትን እሳት የላሱ ጠበቃ ማቆማቸውም ነው የተሰማው። ከዚሁ ጉዳይ ሳንወጣ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቬንዙዌላን ጉዳይ ብሎ ተሟግቷል። ቤጂንግና ሞስኮ ከፍተኛ ተቃውሟቸውን አሰምተዋል። ሩሲያ የኒኮላስ ማዱሮን በአሜሪካ መያዝ ዓለም አቀፍ ውንብድና ስትል ገልጸዋለች። በተመሳሳይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ትራምፕ ያደረጉትን ነገር እንዳልወደዱ የሚያሳብቅ አንድ አስተያየት መስጠታቸው አነጋጋሪ ሆኗል። ትራምፕ በቬንዙዌላ አሳካው ያሉትን ነገር ካሳኩ በኋላ ቀጣይ አይናቸው የት ላይ ያርፋል የሚለው ጥያቄ እየተጠየቀ ነው። የምዕራቡን ንፍቀ ክበብ ሙሉ ለሙሉ ለመቆጣጠር ቆርጠው የተነሱት ዶናልድ ትራምፕ በዙሪያቸው ካሉ ሀገራት አንስቶ ሩቅ እስከሚገኙት ድረስ ጣልቃ በመግባት እርምጃ ሊወስዱ እንደሚችሉ እየተነገረ ይገኛል። የኩባ፣ የሜክሲኮ፣ የኮሎምቢያ ስምም ተነስቷል። አሁን ከምንም በላይ ትራምፕ ትኩረት ያደረጉባት ደግሞ ግሪንላንድ ደሴት ናት። ግሪንላንድም በግራም በቀኝም እናገኛለን ያሉት ዶናልድ ትራምፕ ከዴንማርክ ጋር ከፍተኛ ሰጣ ገባ ውስጥ ገብተዋል። ብሪታንያም ከዴንማርክ ጎን ቆማለሁ ብላለች። አንዲት የትራምፕ ባለስልጣንና የቅርብ ሰው በኤክስ ገጻቸው ላይ ግሪንላንድ በቅርቡ ገቢ ትደረጋለች ብለው በኤክስ ገጻቸው መጻፋቸው ደግሞ ውጥረቱን ከረር አድርጎታል። ቬንዙዌላ ላይ አሜሪካ እርምጃዋን ከወሰደች በኋላ በከፊል በዴንማርክ ስር ሆና የምትተዳደረዋን ግሪንላንድን በትራምፕ ፊት አውራሪነት ልትጠቀልል ትችላለች የሚለው መላምት አሁን ከመላምትም በላይ ከፍ እያለ ይመስላል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ካራካስ አሁንም ተኩስ ሲሰማባት አምሽቶ አድሯል። የቬንዙዌላ ጦር የአየር መቃወሚያ ሲተኩስ እንደነበር የተለያዩ ምንጮቹን ጠቅሶ አጃንስ ፍራንስ ፕሬስ ዘግቧል። የአየር መቃወሚያው ሊተኮስ የቻለው በሚራፍሎሬስ ቤተ መንግሥት ዙሪያ ድሮን መታየቱን ተከትሎ ነው ተብሏል። ምንነታቸው ያልታወቁ ድሮኖች ሲበሩ ነበር ተብሎ ነው የቬንዙዌላ ጦር የአየር መቃወሚያውን የተኮሰው። ይህ እንደተጠበቀ ሆኖ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ከባለቤታቸው ከቺሊያ ፍሎሬስ ጋር በኒውዮርክ ፍርድ ቤት ቀርበው ንጹሐን ነን ብለዋል። በጦርነት ጊዜ እንደተገኘ ታሳሪ ወይም ምርኮ ሊቆጠር ይገባል ያሉት የቬንዙዌላው ፕሬዝዳንት አሁንም የቬንዙዌላ መሪ እርሳቸው እንደሆኑ ተናግረዋል። በእጽ ሽብርተኝነት፣ ኮኬንን በመላክና በማስገባት አደገኛ ወይም አውዳሚ የሚባሉ የጦር መሳሪያዎችን በመያዝ እነዚህንም ወደ አሜሪካ ለማስገባት ጥረት በማድረግ ላይ ነበሩ በሚል ነው ክሶቹ የተመሰረቱት። ጉዳዩን የተመለከቱት ዳኛ ኤልቪን ለመጋቢት ወር መዝገቡ እንዲታይ ቀጠሮ ሰጥተዋል። ለቬንዙዌላው ፕሬዝዳንት ጥብቅና የቆሙት ደግሞ ባሪ ፖላክ ናቸው። ባሪ ፖላክ ማለት ከዚህ ቀደም ጁሊያን አሳንጅን ወክለው ፍርድ ቤት ቆመው የተከራከሩ ሰው ናቸው። ነፃ እንዲወጣም አድርገውታል። ይህንን እሳት የላሱ ናቸው የሚባልላቸው ባሪ ፖላክ አሁን ለኒኮላስ ማዱሮ ቆመው ምን ያደርጋሉ የሚለውም ነገር የሚታይ ይሆናል። ቬንዙዌላ ዋና መሪዋ ቢታሰርባትም ምክትል ፕሬዝዳንቷ ዴልቺ ሮድሪገዝን ቃለ መሐላ አስገብታ ጊዜያዊ ፕሬዝዳንት አድርጋ ሾማለች። በትራምፕ ትልቅ ዋጋ ትከፍያለች ተብለው የተዛተባቸው ዴልቺ ሮድሪገዝ በቀጣይ የሚገጥማቸው ፈተና እጅግ ከባድ ነው። ከዚህ ቀደም በነበራቸው ጥንካሬ ላይም ሆነው አሜሪካን እያወገዙ የአሜሪካ ፖሊሲዎች ተፈጻሚ እንዳይሆኑ ያደርጋሉ የሚለው ጥያቄ ትልቅ ጥያቄ ሆኗል። ምክንያቱም ዶናልድ ትራምፕ ቬንዙዌላን የምናስተዳድራት እኛ ነን ስላሉ። የቬንዙዌላ ጉዳይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤትም ቀርቧል። ቤጂንግና ሞስኮ ጉዳዩን ተቃውመውታል። በጸጥታው ምክር ቤት ስብሰባ ላይ ንግግር ያቀረቡት በተባበሩት መንግስታት ድርጅት የቻይናው ምክትል አምባሳደር ሰንሊ አሜሪካ ሉዓላዊነትን ጥሳለች፣
የተባበሩት መንግስታት ድርጅት ቻርተርንም ንዳዋለች ሲሉ ተናግረዋል። ነገሮች በሰላም ማለቅ ሲገባቸው ኃይልን መጠቀሟና ጣልቃ መግባቷም ፈጽሞ ተቀባይነት የለውም ብለዋል አምባሳደሩ። ዓለም በህብረት ካቆማቸው ተቋማትና አሰራሮች በዘለለ በግል ጉልበት አለኝ ተብሎ የሚወሰድ እርምጃ ፈጽሞ ሊወገዝ እንደሚችል ቻይናም በዚህ ጉዳይ ላይ ጽኑ አቋም እንዳላት የቻይናው ወኪል ተናግረዋል። ላቲን አሜሪካንም ካሪቢያንንም እንዲሁም ሌሎችንም አካባቢዎች የሚያውክ እርምጃ አሜሪካ እንደወሰደች ተወቀው ሲሉም ጨምረዋል። ሰንሊ በዛው ስብሰባ ላይ ንግግር ያደረጉት በተባበሩት መንግስታት ድርጅት የሩሲያ አምባሳደር የሆኑት ቫሲሊ ኔቤዚያ የኒኮላስ ማዱሮን መያዝ ዓለም አቀፍ ውንብድና ሲሉ ገልጸውታል። የህገ ወጥነት ጫፍ ነው ያሉት እኒህ አምባሳደር በጉልበት የቬንዙዌላን የተፈጥሮ ሀብት መበዝበዝ ተፈልጓል ሲሉም ነቅፈዋል። በመንግስታቱ ድርጅት የአሜሪካ ልዑክ የሆኑት ማይክ ዋልዝ በበኩላቸው ይህ እየወሰድን ያለነው እርምጃ የህግ ማስከበር ኦፕሬሽን ነው ሲሉ ገልጸውታል። ሲጀመር ኒኮላስ ማዱሮ እኮ ህገ ወጥ ነበር፣ ምርጫ ጭበርብሮ ስልጣን ላይ ያለ ህገ ወጥ መሪ ነው እንጂ የሀገር መሪ አልወሰድንም አልያዝንም በማለት አስገራሚውን አስተያየት ሰጥተዋል። ከዚሁ ጉዳይ ብዙም ፈቀቅ ሳንል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የኒኮላስ ማዱሮን መያዝ በተመለከተ አካሄዱን እንዳልወደዱ የፈረንሳይ መንግስት ቃል አቀባይ የሆኑት ማውድ ብሬጎን ገልጸዋል። ለዓለም አቀፍ ህግ እንቆማለን፣ ለሰዎች ነጻነትም እንዲሁ። ነገር ግን አሜሪካ የመረጠችው መንገድ የሚደገፍ ወይም የሚበረታታ አይደለም ሲሉ ነው ቃል አቀባዩ የተናገሩት። ኢማኑኤል ማክሮን የቬንዙዌላ ህዝብ በዚህ ሊደሰት እንደሚችል እገምታለሁ ማለታቸውም የሚታወስ ነው። የመንግስታቸው ቃል አቀባይ ደግሞ ሌላ ነገር ነው የተናገሩት። የማዱሮ መያዝ እሰየው፣ ነገር ግን የተያዘበት መንገድ ልክ አይደለም የሚል ግራ የገባው አስተያየት የፈረንሳይ መንግስት ሲሰጥ በአደባባይ ትዝብት ውስጥ ወድቋል። በካራካስ ማዱሮን የሚደግፍ ሰልፍ የተካሄደ ሲሆን በአሜሪካና በሌሎች አካባቢዎች የሚገኙ የቬንዙዌላ ዜጎች ደግሞ እሰይ ሰውየው ተያዘልን ብለው ደስታቸውን ገልጸው አደባባይ ወጥተዋል። ሰውየው የቱንም ያህል አምባገነን ቢሆኑም የሀገር ክብርና ሉዓላዊነት የሚባሉ ጽንሰ ሐሳቦች እስካሉ ድረስ ሰውየው የተያዙበትን መንገድ ብዙዎች ይወዱታል ተብሎ አይጠበቅም። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከማዱሮ በኋላ ብዙ ሀገራት ውስጥ እጃቸውንም እግራቸውንም ሊያስገቡ እንደሚችሉ እየተነገረ ይገኛል። በምዕራቡ ንፍቀ ክበብ የአሜሪካን ሀያልነት ከፍ ለማድረግ ዶንሮ የተባለ ቀኖና ይዘው የተከሰቱት ዶናልድ ትራምፕ በቀጣይ የተለያዩ ሀገራት ላይ አይናቸውን ጥለዋል። አይናቸውን ከጣሉባቸው ግዛቶች መካከል አንደኛዋ ደግሞ ግሪንላንድ ነች። ፒቱፊክ የተባለ የጦር ቤዝ በግሪንላንድ ያላት አሜሪካ ይህችን በዴንማርክ ስር የምትተዳደር ከፊል ራስ ገዛ አስተዳደር ለመጠቅለል እንዳሰበች ሲነገር ቆይቷል። የሩሲያና የቻይና መርከቦች እንደፈለጉ በደሴቲቷ ላይ እየተምነሸነሹ ነው። ለደህንነታችን ስንል ይህችን ደሴት በቁጥጥራችን ስር ማዋል አለብን ያሉት ዶናልድ ትራምፕ ይህንን አስተያየታቸውን ከሰሞኑ መድገማቸው ውጥረቱ ከረር እንዲል አድርጓል። ከአሜሪካ ሰሜን ምስራቅ 2000 ማይል ወይም 3200 ኪሎ ሜትር ገደማ የምትርቀው ግሪንላንድ ስትራቴጂያዊ ጠቀሜታዋ ከፍ ያለ ሲሆን የተፈጥሮ ሀብትንም የታደለች ነች። የተለያዩ በምድር ላይ በቀላሉ የማይገኙ ማዕድናትንም ይዛለች። ስማርት ስልኮችን፣ ኤሌክትሪክ ተሽከርካሪዎችን፣ ወታደራዊ ቁሳቁሶችን ለማምረት የሚረዱ ማዕድናትን የያዘችው ይህች ደሴት የአሜሪካን ትኩረት የሚስቡ ብዙ ምክንያቶች አሏት። ሌላኛዋ በዶናልድ ትራምፕ አይን ውስጥ ገብታለች የተባለችው ኮሎምቢያ ስትሆን የኮሎምቢያው መሪ ጉስታቮ ፔትሮም ተጠንቀቅ የሚል መልእክት ከትራምፕ እንደደረሳቸው ይታወቃል። ቬንዙዌላ ላይ የወሰዱትን እርምጃ ዓለም ከማየቱ በፊትም ሆነ በኋላ የኮሎምቢያው መሪ በትራምፕ ማስጠንቀቂያ እንደደረሳቸው የሚታወቅ ነው። ግራ ዘመሙ መሪ ከትራምፕ ጋር የማይዋደዱባቸው ምክንያቶች ብዙ ናቸው። ከምዕራቡ ንፍቀ ክበብ ራቅ ያለች ብትሆንም ኢራንም በቀጣይ የአሜሪካ ሰለባ ልትሆን እንደምትችል እየተነገረ ይገኛል። ስደተኛ አመጣሽብኝ የምትባለው ሜክሲኮም እንዲሁ ከትራምፕ ጋር ያላት ግንኙነት መልካም አይደለምና በቀጣይ ሰለባ ልትሆን እንደምትችል እየተገለጸ ይገኛል።
ኩባ ሌላኛዋ ሀገር ነች። ከፍሎሪዳ 90 ማይል ወይም 145 ኪሎ ሜትር ርቀት ላይ የምትገኘው ኩባ በቀጣይ ከትራምፕ የሚገጥማት ፈተና ከባድ እንደሆነ ተነግሯል። የቬንዙዌላን 30 በመቶ ነዳጅ የምትረከበው ኩባ ከኒኮላስ ማዱሮ በኋላ አደጋ ውስጥ እንደምትገባ ብዙዎች እርግጠኛ ሆነው እየተናገሩበት ያለው ጉዳይ ነው። ከነዚህ ሁሉ ውስጥ ተጨባጭ የሆነው ስጋት የመጣባት ግን ዴንማርክ ናት። ይህ ስጋት ደግሞ የኔቶ አባል የሆነችውን ዴንማርክ የበለጠ እያስጨነቀ ይገኛል። የኔቶንም ህብረት እየረበሸ እንደሚገኝ ተሰምቷል። የዴንማርኳ ጠቅላይ ሚኒስትር ሜት ፍሬድሪክሰን ዶናልድ ትራምፕ ግሪንላንድን በተመለከተ የሚያስፈራሩትን ነገር ሊያቆሙልን ይገባል፣ እንዴት ታሪካዊ የሆነች አጋርን በዚህ መጠን ማስፈራራት ይገባል ሲሉም ጠይቀዋል። ጫናው ይብቃ፣ ንግግር ማድረግ ካለብን ህጋዊና ዲፕሎማሲያዊ በሆነ መንገድ እናደርጋለን፣ ግሪንላንድን እጠቀልላለሁ ብሎ ማስፈራራት ግን ተገቢ አይደለም ብለዋል ጠቅላይ ሚኒስትሯ። የውጭ ፖሊሲዋና ወታደራዊ ጥበቃዋን ከዴንማርክ ያደረገችው በውስጥ አስተዳደር ራሷን እያስተዳደረች የምትገኘው ግሪንላንድ ዶናልድ ትራምፕ በተደጋጋሚ እወስድሻለሁ፣ እጠቀልልሻለሁ በሚል እያስፈራሯት የሚገኙት። በመጀመሪያው ዙር የፕሬዝዳንትነት ስልጣናቸውም ላይ ሐሳቡን አንስተውት ነበር። ያኔ ግን ግሪንላንድን ገንዘብ እንክፈልሽና እንውሰድሽ ነበር ያሏት። አሁን ደግሞ ኃይልንም ቢሆን ጨምረን ግሪንላንድን መውሰድ አለብን ብለው ከዛ አትላንቲክ ጋር በነበራቸው ቆይታ ተናገሩ። ይህ አስተያየት የመጣው ትራምፕ በቬንዙዌላ ላይ እርምጃ ከወሰዱ በኋላ ስለነበረ ትኩረቱን የበለጠ ከፍ አድርጎታል። ዴንማርክ የትራምፕ ማስፈራሪያን ተከትሎ የጦር ኃይሏን እያደራጀች ግሪንላንድን ለመጠበቅ እንቅስቃሴ እያደረገች ብትሆንም ትራምፕ ግን በዚህ ሲሳለቁ ተስተውለዋል። በረዷማውን አካባቢ እንጠብቃለን ብለው ውሾች የሚጋልቡት መንሸራተቻ ነው የገዙት በማለት ትራምፕ ተሳልቀውባቸዋል በኮፐንሃገን ሰዎች ላይ። የሉዊዚያና ግዛት ሀገረ ገዢ የሆኑትን ጄፍ ላንድሪን የግሪንላንድ ልዑክ አድርገው የሾሙት ትራምፕ በግሪንላንድ ላይ ጠበቅ ያለ አቋም እንዳላቸው እያሳዩ ይገኛሉ። የማይገመቱ ነገሮችን በማድረግ የማይደፈሩ ነገሮችን በመድፈር የሚታወቁት ዶናልድ ትራምፕ በግሪንላንድ ላይ አንዳች ዘመቻ አድርገውም ሆነ አስፈራርተው ያሰቡትን አያሳኩም ማለት አይቻልም። ይህ ደግሞ የኔቶ አባል ሀገራትን እየረበሸ ይገኛል። ብሪታንያም የግሪንላንድን እጠቀልላለሁ ዛቻ የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር ትራምፕ እየሰጡ ያሉትን አስተያየት በተመለከተ ተቃውመው ከዴንማርክ ጋር እንቆማለን ሲሉ ተናግረዋል። አንዲትን የኔቶ አባል ሀገር በዚህ መጠን ማስፈራራት ልክ አይደለም፣ የግሪንላንድና የዴንማርክ ጉዳይ ለግሪንላንድና ለዴንማርክ ሰዎች ልንተውላቸው የሚገባ ነገር ነው ሲሉ ከስካይ ኒውስ ጋር ባደረጉት ቆይታ ተናግረዋል። ከጠቅላይ ሚኒስትሯ ጋር እቆማለሁ፣ ልክ ናት፣ የግሪንላንድ የወደፊት ዕጣ ፈንታ የግሪንላንድ ሰዎች ብቻ ነው ሲሉ ነው አጽንኦት ሰጥተው የብሪታንያው ጠቅላይ ሚኒስትር የተናገሩት። ካናዳን የአሜሪካ ግዛት አደርጋለሁ፣ የፓናማንም አካባቢ እቆጣጠራለሁ እያሉ እየፎከሩ የሚገኙት ዶናልድ ትራምፕ ግሪንላንድን ግን የበለጠ እንደሚፈልጓት ከዛ አትላንቲክ ጋር በነበራቸው ቆይታ አረጋግጠዋል። የሩሲያና የቻይና የጦር መርከቦችን ለማቆም ያለን ብቸኛው አማራጭ ግሪንላንድን መያዝ ነው ብለዋል። እዚያ ያለው የጦር ቤዛችን አይበቃም እንደማለት። ይህ እንደተጠበቀ ሆኖ የቀድሞዋ የትራምፕ አስተዳደር ባለስልጣን ኬቲ ሚለር በኤክስ ማህበራዊ ገጿ ላይ ያጋራችው ነገር ብዙዎችን አነጋግሯል፣ አስደንግጧል። ግሪንላንድ በቅርቡ ለአሜሪካ ገቢ ትሆኛለሽ የሚል መልእክት ነው በኤክስ ገጿ ላይ ያስተላለፈችው። ኬቲ ሚለር የግሪንላንድን ደሴት የአሜሪካን ሰንደቅ ካለበሰችው በኋላ በቅርቡ ሱን ብላ ነው የጻፈችበት። በቀደመው የትራምፕ አስተዳደር ጊዜ በኮሚኒኬሽን ባለሙያነት ስትሰራ የነበረችው ሚለር ኤለን መስክ ያቋቋመውን የመንግስት ተቋማትን የሚፈትሸውን ቢሮ በቃል አቀባይነት ስታግዝ እንደነበር ይታወቃል። ባለቤቷ ስቴፈን ሚለርም በዋይት ሃውስ የፖሊሲ ጉዳዮች ምክትል ኃላፊ ነው። ምንም እንኳን አሁን በስልጣን ላይ የምትገኝ ባይሆንም በምታቀርባቸው ፖድካስቶችና በተለያዩ ጉዳዮች የትራምፕን ውስጥ የምታውቅ ሴት እንደሆነች ይነገራል። ባለቤቷም በዙሪያ ያሉ ሰዎችም በትራምፕ ዙሪያ ያሉ ናቸውና እርሷ የምትናገራቸው ነገሮች እንደ ተራ የግል አስተያየት የሚታዩ አልሆኑም። በዚህም ምክንያት ግሪንላንድ ቀጣይ የትራምፕ ካርድ ልትሆን ትችላለች እየተባለ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል።
ሰላም ለዓለማችን።